7 ዓመት እኮ ያለማቋረጥ ገደላችሁ እኮ 366 ቀን በመግደሉ ላይ እኮ ነው ያላችሁ። ተራበይ ምን እያደረጉ ነው? ቆይ ምን ያደርግ በሆነ ያስደስተውታል ይሄ ነገር? የሰይጣን ልጅ ነህ። አሁን በኋላ መፈንቅለ መንግስት እናረጋለን። አንተ አረማዊ ነህ። የኦርቶዶክስ ዋነኛ ችግር አብይ አህመድ አሊ የተባለ ግለሰብ ነው። በጎንደር ከተማ 5 ሙስሊሞች ለሰላት ወደ መስጂድ እየሄዱ ባሉበት ታግተው ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እዚህ ደግሞ የምንመለከተው ብፁዕ አባታችን አቡነ ጴጥሮስ እንግዲህ የአርሲውን ጉዳይ ጭራሽ ስም ጠቅሰው ዶክተር አብይ አህመድ ምንድነው የተፈጠረ ያለው ብለው እንግዲህ ሲናገሩ የምንሰማው ቪዲዮ አለና እሱን የምንመለከተው የሚሆነው እንደዚህ ነው። መንግስት አሁንም ቢሆን የሞቱ ሰዎች ላይ መቀለሉን እንግዲህ ይቀጥላል። ይሄን ነገር ዛሬ በመረጃና በማስረጃ በቻልና አቅም የምናፈርስ ነው የሚሆነው። እንደዚህ ደግሞ አርሲ ደውለን ድረስ መረጃ አለ፣ እሱን ማስመለከታችኋለሁ። ሁላችሁም ላይክ እና ሼር ያደርጋችሁ ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ እስቲ ወደ ብፁዕ አባታችን አቡነ ጴጥሮስ እና መንግስት ላይ ድረስ ያለው ተቃውሞ ከመስማታችን በፊት እቺ ዜና ትላንቱን የወጣችውና ተመልከቷት። እንግዲህ መንግስት ከመሸ መግለጫ ሰጥቷል። አርሲ ላይ ምንም የተፈጠረ ነገር የለም፣ ነገር ግን ሃይማኖትን ተገን አድርገው ሽፋን አድርገው ሊበጠብጡ ያሰቡ አካላት ናቸው ይላል። መንግስት እንዲህ ነው፣ እየተቀበሩ እያየን እግራቸው እየተቆረጠ እያየን እያለቀሱ እያየን መንግስት ምንም ነገር የለም፣ ሰላም ነው፣ ጸረ ሰላም ኃይሎች ናቸው በሃይማኖት ስም እያልን ያለው ከመንግስት ጋር እየተሸዋወድን ያለ ነው። እንደዚህ ነው። እኔ ወደ ማመጫው እንዳለበት ራሱ አላውቅም። ይሄ መንግስት የተባለው የአርሲ ባለስልጣናት ባለፈው ነገሩ ውሸት ነው ብሎ ነበር። ከዛ ወዲህ ጭራሽ ሰዎች ሞቱ። እንዲህ ጭራሽ እኛን ባታምኑን እኮ የእስልምና ተቋም እኮ መጅሊሱ 6 ሰዎች ሞቶብኛል በአርሲ ብሎ አውጥቷል። ካቶሊኩም ሞቶብኛል ብሏል። እኛን እንኳን ባታምኑ እኛ ወደ 40 ሰው ሞቶብናል። ኦኬ በአንድ ሳምንት በማይሞላ ጊዜ ውስጥ ወደ 40 ሰው ሞቶብናል በ3 በ4 ቀን ማለት ነው። ይሄን እንኳን አናምንም ብትሉ ቢቢሲ እኮ ነው የዘገበው ይሄን ነገር። እኛም ባታምኑ እንዴት ነው ቢቢሲን የምትተቹት? ከዛ ውጪ ደግሞ ተመልከቱ ይሄን ነገር ፎቶ አላሳያችሁም እዚህ ጋር ቪዲዮ እንድታብይ ስለማልፈልግ 29 ኦርቶዶክሳውያን በአርሲ በዲሰምበር ወር 2016 ሞተዋል። ይሄ ላይ ሃይማኖት ተኮር ሆን ተብሎ የሚደረግ ጭፍጨፋ ነው ባይዘው። ይሄን ነገር ነው መንግስት እየካደ የሚገኘው። 2016 ላይ 29 ኦርቶዶክሳውያን በአንድ ጊዜ በአንድ ቀን ተጨፍጭፈዋል። ለምን? ኦርቶዶክስ ነው ማተብ ስላደረጉ። ይሄን ነው መንግስት የሚክደው። ከዛ ውጪ እኛ ብቻ ነው እየዘገበ የምንገኘው፣ ዓለም ነው እየዘገበ የሚገኘው። እዚህ ጋር የምትመለከቱት ይሄን ዓለም የሚዘግበውን ነገር የአርሲ ባለስልጣናት ምን እያሉ ይገኛሉ? ኧረ ውሸት ነው፣ ባይሆን እኮ ሙስሊሙ ኦርቶዶክስን ሰብስቦ ሙስሊሙና ኦርቶዶክስ መሰብሰቡበት ምክንያት ትነግሩናላችሁ፣ እሱን እንጠይቃችኋለን። ግን ሙስሊሙ ኦርቶዶክስ ተሰበሰበ አይቀር የሀገር ሽማግሌ ተሰበሰበ አይቀር ይሄ ነገር አውግዛችሁ ይሄ መሆን የለበትም ትክክል አይደለም እናወግዛለን። ኦኬ ለሞቱ ወገኖቻችን ካሳ እንከፍላለን፣ ለቤተሰቦቻቸው ልጆቻቸውን እናሳድጋለን፣ ካሁን በኋላ እንዳይከሰት የቻልን ያክል እንጥራለን ብላችሁ ብትናገሩ አለቀ እኮ ነገር፣ ዘጋችሁት እኮ ነገር ይሁን። እናንተ ግን ሞታችሁን እየካዳችሁ እያስጨፈጨፋችሁን እናቶ ኢብራሂም ካድር እያስጨፈጨፋችሁን እያስገደላችሁን አባቶችን ኢንተርቪው ታደርጋላችሁ። ገና ከጀምሩ ሙስሊምና ኦርቶዶክስን መሰብሰብ ለምን አስፈለገ? በነገራችን ላይ ሆን ተብሎ እንደሚደረግ ሌላኛው ማሳያ ብዙ ማሳያ ነግራችሁ ከዚህ አይተም ሌላኛው ማሳያ ዘመድኩን እዚህ ጋር ትላንትና ወደ ጧት አካባቢ እቺ ነገር ፖስት አድርጓል። ኦሮሚያ ክልል እንደዚህ ስለሞታ አሁን ላይ ደግሞ ይላል አጀንዳውን ለመቀየር ወይ አማራ ክልል ወይ ጎንደር ወይ ሆነ ቦታ ላይ ሙስሊም እንዲሞት ይደረጋል ተሰማላችሁ ጠብቁ ምናምን ብሎ ግምቱን አስቀምጦ ነበር። እንዳለውም አልቀረም። ትላንት ማታ ላይ የሰማነው ዜና ጎንደር ላይ ሙስሊሞች ተገለዋል። በጎንደር ከተማ 5 ሙስሊሞች ለሰላት ወደ መስጂድ እየሄዱ ባሉበት ታግተው ከ5ቱ አንድ ወንድማችን ተገድሏል። ያው እዚህ ጋር እንደምትመለከቱት ጀናዛ ሰላት ተሰግዶበት ተቀብሯል። የአራቱ ጣፋንታ ምን ሊሆን ይችላል አይታወቅም። አላህ Subhanahu Wa Ta'ala ነጃ ይበላቸውና ጨካኝ የሆኑ ግለሰቦች በንጹሃን ላይ አሁንም ድረስ ድንበር እያለ እንደምትሰሙት እንግዲህ ኦኬ እዚህ እኛ ስለሞታ ለአንዱ ፌስቡክ ፖስት አድርገው ነበር። እዚህ ስለሞታ እዛ ተበቀሉ የሚል ነገር ሆን ተብሎ የሚደረግ ሴራ ነው። ይሄ ታቅዶበት ፖለቲከኞች ሆን ብለው ኦኬ ለራሳቸው ጥቅም ብሎ እያዩት የሚገኙት ነገር ነው። ሙስሊም ክርስቲያኑ እኛ ጋር ከጀምሮ አርሲ ላይ ሙስሊሞች ናቸው የገደሉ ብለህ ሳልናገር ሙስሊምና ኦርቶዶክስን አንድ ላይ አስቀምጠው ፎቶ አንስተው ፖስት ያደርግልሃል። እውነትህን ነው። እንደዚህ ነው ሰው የምትዋሹት፣ እንደዚህ ነው የምታጭበረብሩት። ወደ ቦታ ስንደውል የሚሰማው ስሙት። በስጋት ውስጥ ሆነውና ሰሚ ያጥተው ሞታቸውን የሚጠባበቁ ኦርቶዶክሳውያን በምስራቅ አርሲ ቁጥራቸው ቀላል አይደለም። ለመሆኑ አሁን ያሉበት ሁኔታ ምን ይመስላል ስንል ከስፍራው ያነጋገርናቸው ምዕመናን እንደሚከተለው ሐሳባቸውን አካፍለውናል። ማህበረሰቡ ለምዶታል ማለት አዳፕት አድርጎታል። በቃ ተጽዕኖ ማለት ነው ከምነግርህ በላይ ነው። ቃላት የለኝም። ሁሉንም ብጠይቅ ደፍሮ የሚነግርህ እንኳን የለም። ሁሉም ታስሯል። እጅና እግሩ አንደበቱ የታፈነ ማህበረሰብ ነው። በቃ በቃ የመጨረሻው ማለት ነው። ጫካ እውነትም እየታደረ ነው። የሚገርምህ አሁን ሰሞኑን ደግሞ ምን ተፈጠረ? አሁን ሰብሎ ከታደለ ሰብል ደርሷል። አሁን በቀን ነው እየተወቃ የሚወሰድ የክርስቲያን እየተመረጠ ማለት ነው። ተመልከት እንግዲህ
ስደውል ከቦታ ያለ ሰው የሚነግርህ ይሄንን ነው። ህዝቡ የሚነግርህ ይሄንን ነው። መንግስትስ ኧረ ምንም አልተፈጠረም ሀገራችን ሰላም ይላል። የኦሮሚያ ፖሊስ ይመጣና ኦሮሚያ በጣም ሰላም ናት ፏፈሽ ባለ ነው የምትገኘው ይልሃል። ተው እንጂ ወገን እስከ መቼ ነው የምታፍኑን እንዴ? እኛም እኮ ህዝብ ነን። በመንግስት ስለተኝነት መንግስት ዝም ስላለ ብቻ እየሰሙ የሚገዱ ድምጾች ስሟቸው። ካሁን በኋላ መፈንቅለ መንግስት እናደርጋለን። ለህዝቦቹ ግድ የማይሰጠው መንግስት አንፈልግም። ለህዝቦቹ ወርዶ ህዝቦቹን እንባ የህዝቦቹን ሞት የማያስቆም መንግስት አንፈልግም። እኛ አሁን መፈንቅለ መንግስት ነው የምንፈልገው። ኦርቶዶክሳውያን ባለማህተብ የሆናችሁ በሙሉ ወይ ደግሞ የኦርቶዶክሳውያን ጭፍጨፋ ይመለከተኛል የምትሉ በሙሉ ለሰው የምታዝሩ በሙሉ መፈንቅለ መንግስት እንፈልጋለን እያላችሁ ኮሜንቱን አጥልቁት። በደንብ ይሄን ቻሌንጅ ደግሞ ተቀላቀሉ። እኛ ለህዝቡ የማይቆም ለክርስቲያኖች የማይቆም መንግስት አንፈልግም። እኛ መፈንቅለ መንግስት ማድረግ እንፈልጋለን እያላችሁ በደንብ ኮሜንቱን አጥልቁት። አብይ አህመድ ከስልጣኑ ይልቀቅልን። ኦርቶዶክሳውያን መታረዳቸው በሱ ምክንያት እንደቀጠለ ነው። ስለዚህ አሁንም አንፈልግም። በቃ እኛ መሞት አንፈልግም። ፍትህ እንፈልጋለን። መንግስት እንዳለ ሀገራችን ላይ ማረጋገጥ እንፈልጋለን። ወንድሞቻችን ዛሬም እንዲገደሉ አንፈልግም። አሁንም አብይ አህመድ ከስልጣኑ ይልቀቅ። በሱ ምክንያት ነው፣ እሱ ባደረገው ሴራ ምክንያት ነው ወንድሞቻችን በማህተባቸው ምክንያት እየታረዱ ያሉት ዛሬም ድረስ። አሁንም ግድያው አሁንም አልቆመም። ስለዚህ አሁንም ፍትህ ለአርሲ በሚገኙ ኦርቶዶክሳውያን በሙሉ እባካችሁ ድምጻችሁን አሰሙ። አንተ አረማዊ ነህ። ባንተ ምንም የምንጠብቀው ምንም ልናገኘው የምንችለው አንዳች ነገር የለም። ዳግማዊ ዲዮቅልጥያኖስና ዳግማዊ ድርጣድስ ስለሆነ እኛ የምናዝነው የገዛ አባቶቻችን ለሚያስጨፈጭፉን ነው። ገባህ? ለገዛ አባቶቻችን ልክ እንደ ምዕመናን እንኳን የሚፈሰው የምዕመናን ደም ዋጋ ሆኖ ዋጋ ላሳጡን ማለት ነው። ዛሬ የተቆረጠው የህፃኑ ልጅ እግር የብዙ ኦርቶዶክሳውያን እግር ነው። ዛሬ የተቆረጠው የህፃኑ ልጅ እግር የቤተ ክርስቲያን የነገይቷ የዛሬይቷ ቤተ ክርስቲያን ተስፋ እግሮች ናቸው የተቆረጡ። ዛሬ የተቆረጠው የዚህ ህፃን ልጅ እግር የተበጠሰው ማህተባችን ምሳሌ ነው። ዛሬ የተቆረጠው የህፃኑ ልጅ እግር የብዙ ኦርቶዶክሳውያን እግር እንደሆነ ልናስብ ይገባ ነበር። ነገር ግን ምዕመናኑም ደንዝዟል፣ አባቶችም ደንዝዟል። ማንም መፍትሄ ሊሰጥ የሚችል የለም። እኛ በእምነታችን መሞትን ነው የተማርነው። እውነት ነው፣ መግደልን ቤተክርስቲያናችን ሰብካን አታውቅም። ነገር ግን እየገፋፋችሁ ምዕመናኑን ወደማይሆን መንገድ ለምንድነው እንዲገባ የምታረጉት? እንዴ ዝም ትናንትና ዝም ተባል፣ ዛሬ ዝም ተባል። ምናልባት ኦርቶዶክሳውያን የሳምንት ወሬ ነው የ15 ቀን ወሬ ነው ሆ ይላሉ። ግማሹ ለፎሎወር ይጮሃል፣ ግማሹ ለአንዳንድ ነገር ይጮሃል፣ ከዛ ዝም ይባላል ነው። ይሄ የተለመደ ቁማራችሁ ነው። ነገር ግን አባቶች ለምዕመናን ሽፋን ልትሆኑ ይገባል። ሰማዕትነት ሌላ ነው፣ ቤተክርስቲያንን ክብሯን መመለስ ሌላ ነው። እናንተ ወንበር እያሞቃችሁ በትረ ሙሴና መስቀላችሁን ጨብጣችሁ ብዙ ምዕመናን ዋጋ እየከፈለ ነው። እናንተ ከምዕመናን በፊት መቅደም ሲገባችሁ በምዕመናን ከመሳለቅ አልፋችሁ ጭራሽ ግዝት ውስጥ ትገባላችሁ። ምንም እንዳልተፈጠረ ምንም እንዳልሆነም ልታስመስሉን ልትነግሩን ትፈልጋላችሁ። ለማንኛውም አሁንም ቢሆን ቤተክርስቲያንን ወደ ልዕልናዋ መመለስ ይገባችኋል። የምንመራው የምንገዛ ያለነው እውነት ነው እምነት በሌላቸው ሰዎች ነው። ነገር ግን እምነት በሌላቸው ሰዎች መሀል ሽፋን ውስጥ ሆናችሁ እናንተም እምነት እንደሌላቸው ሰዎች አትሁኑብን ነው አባቶች። እንደምትመለከቱት ነው። በዚህ መንገድ ነው መንግስት ላይ ህዝቡ ጥያቄ ጠይቀ የሚገኘው። ለምንድን ነው ይሁን ለሚሆነው መንግስት ዝም ስላለ አልሞተም እያለ። ይሄም እንግዲህ መንግስትን ነው የሚናገረው። ስሙት። ከሰሞኑ የአሩሲው ጭፍጨፋ በተአምር ተርፎ የነበረው ህፃን ታምራት አውግቸው በዛሬው ዕለት የቀኝ እግሩን ተቆርጧል። እጅግ ልብ ይሰብራል። ዶክተሮች እግሩን ለማትረፍ ጥረት ቢያደርጉም አልተሳካም። እግሩ ተቆርጧል። የዚህ አንድ ፍሬ ህፃን ልጅ ኦርቶዶክስ ነኝ የሚል ሰው በጠቅላላ መልእክቴን ቢሰማኝ እመርጣለሁ፣ እወዳለሁ። በሃይማኖት ጉዳይ የመጀመሪያ ጊዜ ነው ሀሳብ ስሰጥ። ኦርቶዶክሱ ፍትህን የሚጠይቀው ከአብይ አህመድ እስከሆነ ድረስ አይተርፍም። ኦርቶዶክስን ጠላት አድርጎ የተነሳውን አገዛዝ መቃወም እስካልቻለ ድረስ አይተርፍም። የኦርቶዶክሱ ችግር ከሲኖዶሱ ይመነጫል ብሎ የሚያምነውን አስተሳሰብ ጥሎ የኦርቶዶክስ ዋነኛ ችግር አብይ አህመድ አሊ የተባለ ግለሰብ ነው ብሎ ብልጽግና ላይ ማመጽ እስካልቻለ ድረስ አይተርፍም። ጸሎቱንም ብረቱንም ማንሳት ያልቻለ ኦርቶዶክስ አይተርፍም። በቃ ሪያሊቲው ይሄ ነው። አብይ አህመድ ገድሎ ያፋልጋል እንጂ ፍትህ አታገኙም ከሱ ዘንድ። ታስታውሳላችሁ፣ አንዲት ልጅ የድንግል ማርያም ምስል ቀዳ ረጅም ጊዜ ስትፈለግ ቆየች።
ልጅቷን የት ገባች ብሎ ቤተሰቦቿን ለማናገር የሄደ አንድ የኦርቶዶክስ ወጣት ግን ታሰረ። በመሆኑም የመስቀል በዓል ሊከበር አንድ ቀን ሲቀረው ብልጽግና ልጅቷን ጎትቶ አመጣና ልጅቷ ተገኝታለች አለ። በበነጋታው ኦርቶዶክስ ቤተክርስቲያን ውስጥ ያሉ የብልጽግና አደረጃጀቶች መንግስትን አመሰገኑ። ስለዚህ ገሎህም ወይ ደግሞ አጥፍቶ አንተ ላይም እሱ እንዲመሰገን የሚጥር መንግስትን ያለው ንዋየ ቅድሳት እኮ የሚቀደዱት አስቻይ ነገር ስላለ እኮ ነው አይደለ? ፍቃድ ስላለ እኮ ነው። በየቦታው የምትገደለው ቤተክርስቲያን እኮ የሚቃጠለው ፍቃድ ስላለ ነው። ፍቃድ ሰጪውን መንግስት መቃወም ሳትችል ሲኖዶስን ብትቃወም አባቶችን ብትቃወም ለውጥ አይመጣም። መፍትሄው ምንድን ነው? ጸሎትህንም ብረትህንም በቀኝና በግራ እጅ መያዝ ካልቻልክ ድረስ አትተርፍም ኢትዮጵያ ምድር ላይ። ኦርቶዶክስ ቤተክርስቲያን በህግ የምትታገድበት ጊዜ ሩቅ አይሆንም። በዚህ የተነሳ በማጽ ምክንያት አብይ አህመድ በመቻሉ ምክንያት አይደለም፣ በኦርቶዶክሱ ዝምታ ምክንያት። በሰልፍ የሚመለስ ኦርቶዶክሳዊ ጥያቄ የለም ኢትዮጵያ ውስጥ። በፌስቡክ በቲክቶክ የሚመለስ ኦርቶዶክሳዊ ጥያቄ የለም። የቅዱሳን ምስል ሲቀደድበት ቀዳጁ ላይ እርምጃ እንደመውሰድ የተቀደደውን የቅዱሳን ምስል ይዞ ቲክቶክ ላይ የሚዘምር ኦርቶዶክስ እስካለ ድረስ አትተርፍም። ምክንያቱም እያለማመደህ ነው። ክፍለ ሀገር ላይ የምታየው የቅዱሳን ስዕላት መቀደድ አዲስ አበባ መሀል ላይ ይመጣባል። ክፍለ ሀገር የምታየው ቤተክርስቲያን መቃጠል መሀል አዲስ አበባ ላይ ይመጣባል። ምክንያቱም ስላለማመደ። እንቁላልን ምንድነው በእንቁላሉ ጊዜ በቀጣሽ የሚባል ተረት አለ አይደል? ካሁን ጀመረ አገዛዙን መቃወምና ኦርቶዶክስ እንድትከበር ማድረግ እስካልቻልክ ድረስ አትተርፍም። በቃ አትተርፍም። ሪያሊቲው ይሄ ነው። እንደምትሰሙት ነው እንግዲህ መንግስት ወጥቶ እኮ እናውግዛለን። በጣም ነው ያዘን ነው ያዘን ቀን ነው ይሄ ቀን። በጣም አዝናል። ኦኬ ሃያ ኦርቶዶክሳውያን መሰረተ ኦርቶዶክሳውያን ሞት ሲባል አዝናል። ሁለተኛ እንዳይደገም እንሰራለን፣ በሻልን አቅም ይሄን ነገር እናወግዛለን ብሎ ቢናገር አለቀ እኮ። ቢያንስ እሱን ቢያደርግልን እኮ በቂ ነበር እኮ። ግን አያረገም። ጭራሽስ መካድ አይ አልሞትም ይላል። ቢቢሲ የዘገበውን ነገር አመቱም ከአመት እስከ አመት ቢቢሲ ላይ ገብታችሁ አርሲ ብላችሁ ሰርች ካደረጋችሁ ነፍ ኦርቶዶክሳውያን እንደሞት ታገኛላችሁ፣ እንደሚጨፈጨፉ ሆን ተብሎ ማለት ነው። ሆን ተብሎ ባለማተብ ስላሰሩ ብቻ የሚገድሉ ኦርቶዶክሳውያን ታገኛላችሁ። ይሄ ባለበት ኢትዮጵያዊ መንግስት የሾመው የአርሲ ከተማ አስተዳደር ኧረ ሀገሪቷ ሰላም ናት፣ ምንም የተፈጠረ ነገር የለም ይላል። ከዛስ ሙስሊምና ኦርቶዶክስ ሰብስቦ ሆን ተብሎ ሃይማኖታዊ ለማስመሰል ባይዘው እኛ ሙስሊሞች ገለውና አርሲ አላልንም እኮ እኛ እንደ ሃይማኖት ጦር ለማስመሰል እነሱ ሰብስቦ ያናገራቸዋል። እንደቀነባቸው እንደማታናገርም እኮ አናቅም። ኦኬ ሙስሊሞች ራሳቸውስ ለኦርቶዶክስ ድምጽ የሆኑ የሚገኙት ራሳቸው ገና ከጀምሩ ስሟቸው። አልহামዱሊላህ እኔ ባለሙሉ ዲን ባለቤት ሙስሊም ነኝ። በአሁን ሰዓት ላይ ክርስትና እምነት ተከታይ ወገኖቻችን ያላችሁበት ህመም ያላችሁበት ሲቹዌሽን ከኛ በላይ ሊረዳ የሚችል አካል አለ ብዬ አላስብም። ምክንያቱም ጊዜና ሰዓቱ ወይም ቦታው ይለያይ እንጂ ስሜቱ አንድ ነው። በደረሰባችሁ ነገር እኔ እንደ አንዲት ኢትዮጵያዊት እጅግኑ በጣም አዝኛለሁም እቃወማለሁ። የትኛውም የፖለቲካ አካል ከቤተ እምነቶቻችን ላይ ከአባቶቻችን ላይ እጃቸውን እንዲያነሱ እንማጸናለን። ከዛ ውጪ በእኛ የተፈጠረ ስህተት በእናንተም እንዳይደገም የተሻለውን ነገር ሁሉ እንድታደርጉ ጥሬን አቀርባለሁ። ወጣቶቻችንን ነገ ባለ ብዙ ተስፋ የሆኑ ደማቸውን ሲሰው ለእምነታቸው ለዲናቸው ለመስጊዳቸው ፊዳ ሲሆኑ እኛን ወክሎ የተቀመጠው አካል ምንም ማድረግ ባለመቻሉ በጊዜው ብዙ ዋጋ ከፍለናል። የወጣቶቻችን ደምም ውሃውን ቀርቷል። ስለዚህ እናንተም ቤተ እምነቱ የሾመውና የሚመለከተው አካል መፍትሄ ያበጅላችሁ ዘንድ ምኞታችን ነው፣ ጥሪያችን ነው። እንደ ሀገር ሰላም ያስፈልገናል። ያቺ ሀገር የቆመችው በአባቶች ጸሎት፣ በአባቶች ዱዓ፣ በእነሱ ቁጣ፣ በእነሱ ግጻጼ ነው። ከቤተ እምነቶቻችንና ከአባቶቻችን ላይ እጃችሁን አንሱ። የኢትዮጵያ ሕዝብ አማኝ ነው። ሲከፋውም ሲያዝንም ሲደሰትም የሚዞረው ወደ አምላኩ ነው። በማይመጣ አትምጡ። ለሟች ቤተሰቦች መጽናናትን እመኛለሁ። በምንም አይነት መልኩ ኦርቶዶክስ ወንድም እህቶቻችን፣ ልጆቻችን፣ አባቶቻችን፣ እናቶቻችን ላይ ደረሰውን ያለውን በደል አንቀበልም። ይኸው ከኋላ ይታያችኋል። የሁሉ የህዝብ እንቅስቃሴ ይሄ ሁሉ ሰላም የሚኖረው መከባበር ስላለ ነው። ገባችሁ? እስላም ክርስቲያኑን አክብሮ ክርስቲያኑ እስላሙን አክብሮ የሚኖርባት ሀገር ነች። ማንም ይሁን ማንም ማለት ነው። እስከ ዛሬም ታሪካችንም የሚያሳየው
ኢትዮጵያ የምትባል ነገርም ራሱ እስካሁን ድረስ ኤግዚስት ልታደርግ የቻለችው ይሄ አይነት መከባበር ሃይማኖቶች መካከል ስላለ ነው። አሁን ያ ነገር እንዲሸረሸር መፍቀድ የለብንም። ኦርቶዶክስ ወንድሞቻችን እህቶቻችን ላይ ሁሉም አይነት ወገኖች ላይ እየደረሰውን ያለውን ግፍ እንቃወማለን። ሶ ለኦርቶዶክስ ወንድምናቶቻችን ቮይስ መሆን ለሁላችንም ግዴታ ነው። እንደዚህ አይነት ነገር ከሀገራችን ፈጣሪ ጨርሶ ያጥፋልን እያልኩኝ እንግዲህ በራሴም ስም ልመናዬንና ተማጽኖዬን ለመንግስትም አቀርባለሁ። ለሰማችሁ በዚህ መንገድ እንግዲህ እነሱ ድምጽ ሆነው ይገኛሉ። ኦኬ እንደ ፌስቡክ ላይ ጻፉትን ብትመለከቱ ኦርቶዶክሳውያን እንደዚህ አላረጉም። ኦርቶዶክሳውያን ዝም ብሎ ያሉ ሙስሊሞች ድምጽ እየሆኑ ይገኛሉ። የመንግስት አካልስ ባለስልጣናቱ አረ ሀገሪቷ ሰላም ናት እያለ ይገኛል። እኛስ ያ የምንገኘው ምንድነው? የሞተ ሰው እግሩ የሚቆረጥ ሰው አንገቱን ያጣ ሰው እናቴን አምጡልኝ ብሎ የሚያለቅስ ልጅ ነው እኛስ እየሰማ የምንገኘው። አባዬ እያለ አባቱን ገድሎበት የሚጮህ ልጅ ድምጽ ነው እየሰማ የምንገኘው። እንዴት ያረብሻችሁ? እንዴት ትክዳላችሁ? እንዴት እውቅና አይሰጥም ለሞታችን እንኳን ቢያንስ አቡነ ጴጥሮስ ስሟቸው የተናገርካቸው 25 ቁጥር እኛ የምንቆጥራቸው ሰው ያያቸው ነው። ያልተቆጠሩ የማይታዩ ስንት ሰዎች አሉ። ስንት የሚያልቁ ህፃናት፣ እህቶች፣ እናቶች የሚደፈሩ፣ የሚታሰሩ፣ የሚሰቃዩ እግዚአብሔር ብቻ የሚቆጥራቸው ስንቶች ናቸው? ይሄ አሁን አንተ የተቆጠሩትን ነው የምትነግረኝ። 25 ይሄ የተቆጠረው ነው። የማይቆጠር በየቀኑ ከ5 እስከ 7 ድረስ ላለፉት 5 ዓመታት በየቀኑ ይሄን ያህል የሚሞትባት ሀገር ምን ስለሆኑ? ኦርቶዶክስ ስለሆኑ። ምን ስለሆኑ? እኔ ልጠራው የማልችል በኢትዮጵያ ስም የተሰጠው ኮድ ስላለ በዚያ ኮድ ምክንያት ገሎ የማይደክም ስርዓት ተገሎ የማያልቅ ህዝብ። እነዚህን እህቶች፣ እነዚህን እናቶች፣ እነዚህን ወንድሞች፣ እነዚህን አባቶች፣ እነዚህን ህፃናት እንዴት አድርገህ ልትገልጣቸው ትችላለህ? እንዴት አድርገህ ልትገልጽላቸው? ምን ቋንቋ ልታገኝላቸው ትችላለህ? ለዚህ መከራ ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ። 366 ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ? ንገሩኛ። ያተረፋችሁ ዶክተር አብይ ምን እያደረጉ ነው? ቆይ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል ያስደስተውታል? የእነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? ያንን ካገኘ ደግሞ ምንም ነገር እንደማትናገር አይ ነው አውቃቸዋለሁ። ምክንያቱም እዚህ ቀደም አይቻቸዋለሁ። ዶክተር ብርሃኑ እኛ ጋር እኮ ሲፎክሩ ነበር የዛሬ ስንት ዓመት። አሁን ድምጻቸው የጠፋው ለምንድን ነው? ሰው ስላልተገደለ አይደለም። አባትህ በድሎ ይሆናል ዛሬ አንተ የምትታረደው ብሎ የተናገረው ይሄ እና የእግዚአብሔር ልጅ ነኝ ብሎ ነበር። እግዚአብሔር እንዳንተ ልጅ እንዳንተ ያለ ልጅ የለውም። የሰይጣን ልጅ ነህ። በሰው ደም የሚደሰት በህፃናት ሞት የሚደሰት እንዲህ አይነት ክፋት መርዘኛ ነገር ይሄ የሰይጣን ከዚህ ውጣ። ስለዚህ እኛ ከዚህ ጀምሮ ያለን ሰዎች ክፋትን ተጸይፈን አመፀኝነትን ተቀብየ ገዳይነትን ተጸይፈን ከኢትዮጵያ ምድር ገዳይነት እንዲጠፋ ነው ማድረግ ያለብን። ይሄን ቪዲዮ እንግዲህ ወደ ማታ አካባቢ ከኢትዮ ቤተሰብ ሚዲያ ይለቀቃል። እዛ ላይ የምንመለከተው የሚሆነው እና አሁን እንግዲህ የወጣ ቪዲዮ ይሄ ነው። በዚህ መንገድ ቡጫባችን አቡነ ጴጥሮስም ያ እውነት ለመናገር በጣት የሚቆጠሩ አባቶች ናቸው። አቡነ ጴጥሮስ፣ አቡነ ይስሐቅና እኛ አባት አንዳንድ የደቡብ አባቶች ናቸው ያወገዙት እንጂ ሌሎቹ ዝም ጭጭ ነው ያሉት። ኦኬ ለኦሮሚያ ጥብቅና የሚቆሙት አቡነ ሳውሮስ የተባሉት አባት ዝም ነው ያሉት። እኔ ቤተክርስቲያን ያስመርቃሉ፣ በየንክሱ ይዞራሉ እሳቸው። ኦኬ ከመንግስት ጋር ተባብረን እንስራ ሲሉ ነበር መሳሪያ ያሰምቻቸውና ከመንግስት ጋር ተባብረን መስራት አለብን። ከመንግስት አይቻልም፣ ከመንግስት አጣልተክ አችልም እናቃለን። በተባብረን መስራት አለብን እናቃለን። አሁን የተባበራችሁ የምትገኙት ትብብራችሁ ይሄ ነው፣ ውጤቱ ይሄ ነው። ኦኬ ልኡካን ተልኳል ተባለ ወደ አርሲ ከትላንት ወዲያ ነው ከ3ኛ ቀን መሰለኝ ዛሬ አስኖርሱም እንደዛ አለ። ከምን ደረሰ? እመኑኝ ይሄ ነገር በቃ ከሃይማኖት ተቋምና ከቅዱስ ሲኖዶስ አባቶች የተላኩ ልኡካን አንድ መረጃ ይዘው የሚወጡት እሱ ምንድነው? ጉዳዩ ሃይማኖት እኮ አይደለም። ኦኬ ሙስሊሙም ሞተዋል፣
ይሄን ያክል ሙስሊም ሞቷል፣ ይሄን ያክል ፕሮቴስታንት ሞቷል፣ ይሄን ያክል ኦርቶዶክስ ሞቷል፣ ይሄን ያክል ካቶሊክ ሞቷል። ስለዚህ ጉዳዩስ ሃይማኖት ተኮር አይደለም ብሎ ይሄን ነው በቃ። ይሄን ካልተናገሩ እኔ ምን እላቸዋለሁ? እንደ እሱን ነው የሚያመጡት። በቃ ለምን ቢባል ሃይማኖት ተኮር ነው ሊሉ አይችሉም። ኦኬ ኦርቶዶክስ ተኮር ነው ኦርቶዶክስ እየሞተ የሚገኘው ብሎ የሃይማኖት ተኮር ሊናገር አይችልም። ይጠይቅበታል እንደዛ ከተባለ እሱን ስለሚያጎስ ደፋ ያደረገው ምን ያደርጋል? ፕሮቴስታንት ይሄን ያክል ኦርቶዶክስ ይሄን ያክል ብሎ በቁጥር መድሮ ያወጣልሃል። ጠብቁ ከሁለት ከሶስት ቀን በኋላ ከነገሩን እሱንም እንግዲህ ሸፋፍነው ካላሳለፉት ከሁለት ከሶስት ቀን በኋላ ጠብቁ ያስፈልጋለሁ። በጣም ነው ያሳዝነው ካልሲ የሰማ የምንገኘው ነገርና ተመልከቱ እስቲ። ማለት እንደ ዛሬ ከፍቶኝ አያውቅም። ይሄ ብላቴና ሕፃን ልጅ አርሲ ላይ እናቱ በግፍ ተገድላለች። እሱ የ4 ዓመት ሕፃን ልጅ ነውና ጉዳት ደርሶበት ወላይታ እየታከመ ነበር። ዛሬ እግሩ እንደተቆረጠ ሰማን። ይሄው እንደምታዩት ማለት በጣም ነው የሚከፋው። እግዚአብሔር በጣም ነው የሚያሳዝነው። ማለት እስከ መቼ ነው እንደዚህ የሚቀጥለው? እኛ እስከ ማዘንና ከመጮ መቼ ነው የምንወጣው? ማን ነው በቃ የሚለን? ማን ነው መፍትሄ የሚሰጠን? አባቶቻችን ዝምታቸው እስከ መቼ ነው? ማለት እነሱን የሚያሳስባቸው ጥቅማ ጥቅም፣ የሀገረ ስብከት ሽሚያ ምንድን ነው አልገባኝም። ይህም ብላቴን አስቡት እስኪ እግዚአብሔር የ4 ዓመት ሕፃን ልጅ እናቱ የተገደለችበት ለዛውም እናቱ እንደሞተችበት ማያቅ አሁን እግሩን ተቆርጧል። ማርያምን ይደም የብዙዎችን ቤት ያንኳኳል። በተለይ ማድረግ እየቻላችሁ ምንም የማታደርጉ መሪዎቻችን፣ አባቶቻችን፣ ጠቅላይ ቤተ ክህነት ሰዎች ይደም ይህ እንባ ይህ ሐዘን በእያንዳንዳችሁ ቤት ይጮሃል፣ በእያንዳንዳችሁ ቤት ይመጣል፣ በእያንዳንዳችሁ ቤት ያንኳኳል። ይህንን ቪዲዮ አርሲ ውስጥ ለሚገኙ የሀገር ሽማግሌዎችና ለሃይማኖት አባቶች ኮፒ ሊንክና ሼር አድርጋችሁ አድርሱልኝ። እውነት በሃይማኖት ሽፋን ሀገር ለማበጣበጥ አንድ ቤተ እምነት ከአንድ ቤተ እምነት እንዳይስማማ እያደረጉ ያሉ አካላቶች ካሉ አንድ ኢትዮጵያ ውስጥ እንደሚኖር ዜጋ እነዛን ሰዎች በሶሻል ሚዲያ ይቃወማል። እውነታው ግን ያ አይደለም። እናንተም ጠንቅቃችሁ ታውቁታላችሁ። በማህተቡ ኦርቶዶክሳዊ በመሆኑ ኦርቶዶክሳዊ አማኝ በመሆኑ ተለይቶና ተመንጥሮ አርሲ ውስጥ እስቲል አሁን ድረስ እየተገደለ ነው። ኦርቶዶክሳዊ አማኝ በመሆኑ ቀና ብሎ መሄድ አይችልም። የሀገር ሽማግሌ፣ የሃይማኖት አባት ከሁለቱም ጎራ ገለልተኛ ነው፣ ወገንተኛ አይደለም። መሃል ላይ ቆሞ አንተምተው ወደ ሰላም ነው፣ ሀገር ሰላም ይሁን፣ ቀየ ሰላም ይሁን፣ አካባቢ ሰላም ይሁን ብሎ ሰብኮ አንድ አድርጎ እንዲኖሩ የሚያደርግ ነው የሀገር ሽማግሌ፣ የሃይማኖት አባት ምን እስከማውቀው ድረስ። ግን እውነታው ያ አይደለም። ኦርቶዶክሳዊ አማኝ በመሆናቸው የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ በመሆናቸው ተለይተው ተመንጥረው እየተገደሉ ነው። ይህንን አስቁም። በሃይማኖት ሽፋን ግን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ሽፋን አድርገው ፖለቲካም እየሰሩ ሀገርም እያበጣበጡ ያሉ ሰዎች ካሉ ግንባር ቀደም የምቃወማቸው እኔ ነኝ። የኦርቶዶክሳውያን አንድ እግራቸው ተቆርጧል። የዚህ የምታዩት ልጅ እግር አይደለም የተቆረጠ፣ የኦርቶዶክሳውያን እግር ነው የተቆረጠ። ወደኋላ እንመለስ፣ ታሪክ እንግለጽ። ኢትዮጵያን ባጸናን፣ ፊደል በቀረጽን፣ ስርዓት ባስተማርን እንዴት በደም ካሳ ደርሰው ይበቀሉ? ከሺህ ዘመን በፊት 100,000 ክርስቲያን ዮዲት ስትጨርስ ይጠፋሉ ሲባል ደግሞም እንደ ጉንዳን መሬቱን ስናለብስ በግራኝ አመድ ከ200,000 ናም ከዚያ በላይ ክርስቲያን ሲታረድ መቅደሱ ሲቃጠል ካህናት ሲሰዉ መች ዘራቸው ጠፋ? መች አነጠፉ? ደግሞም በሱስኒዮስ የካቶሊክ ካባ ከላይ በደረበው በግዳጅ ሃይማኖት ሲያስቀይር እኮ ነው የኖረው። እግዚአብሔር በጥበቡ በገዛ ልጁ ላይ በፋሲል አሳይ። አንድ ታሪክ ላንሳ። በግራኝ አመድ ወረራ የዋልድባ ገዳም መነኮሳት አንድ ቦታ ተሰብስበው ይደበቃሉ። በእድሜ ገፋ ያሉ እስኪ የሆነውን ነገር አይተን እንምጣ ብለው ሲወጡ በዛው ይገደላል። ሲቀሩባቸው እኔ ልውጣ እኔ ልቅደም እየተባባሉ በየተራ እየወጡ ለሰይፍ አንገታቸውን ሰጡ። ለእምነታቸው ተዋደቁ። ይህንን ታሪክ የሰማ ጳጳስ የለም እንዴ በሀገሩ? ከልጆቻችን በፊት ያድርገን የሚል ጳጳስ ከናፈቀን እኛ ኦርቶዶክሳውያን በብሔር መደራጀት በፍጹም ይቅርብ።
ከምድራዊ ዓለም ሰማይ ይብለጥብህ። የኦርቶዶክስ ደም የሚያረካቸውን በጸሎትም ሆነ በሕግ ያለዛም በጉልበት አቤት እንበላቸው። ማንን ነው ፍትህ እንዲሰጠን እየጠየቅን ያለ ነው? የትኛው አካል ነው ፍትህ እንዲሰጠን እየጠበቅን ያለ ነው? በእውነቱ እውነት ፍትህ ብናገኝ ኖሮ እስከ ዛሬ ድረስ ስንገደል ስንገፋ ርስታችን ሲቀማ እስከ ዛሬ አልቀሰን የጠየቅናቸው ፍትህ እያልን የጮንባቸው ጉዳዮች በሙሉ ፍትህ ባገኙ ነበረ። እስከ ዛሬ ፍትህ አግኝተን የምናውቀው መቼ ነው? ስለዚህ መፍትሄው አንድና አንድ ብቻ ነው። ድምፃችንን ለዓለም ማሰማት፣ እንደዚሁም ተደራጅተን ቅድስት ቤተ ክርስቲያናችንን፣ ራሳችንን፣ ቤተሰቦቻችንን መጠበቅ ነው። እየሞትን እንበዛለን የሚባል ነገር የለም። እየተዋለድን ነው መብዛት ያለብን እንጂ በየጊዜው እየሞትን እንበዛለን ምናምን ሁሌ እየመጣን ማልቀስ ምናምን አይደለም። በቃ ሚዲያ ላይ በደንብ ማራገብ ነገሩን፣ ዓለም አቀፍ ሚዲያዎች ሽፋን እንዲሰጡን ማድረግ፣ እርስ በራሳችን መዋደድ፣ መከባበር፣ ትስስራችንን ማጠናከር፣ ህብረታችንን ማጠናከር፣ እርስ በርሳችን ያለን ጥላቻ ማስቀረት፣ ለቤተ ክርስቲያን አንድ ብሎ መቆም፣ ይሄ ነው የሚያስፈልገው። እርስ በርሳችን መዋለድ በደንብ መብዛት ያስፈልገናል። ይሄ ግልጽ ነው። ስለዚህ ሁላችሁም ይህንን ቻሌንጅ መሳተፍ አለባችሁ። ለዓለም ድምፃችን እንዲሰማ የዓለም ኦርቶዶክሳውያን ክርስቲያኖች በሙሉ የእኛን ችግርና መከራ እንዲያውቁልን ማድረግ ያስፈልጋል። እዚሁ ደግሞ እርስ በራሳችን መደራጀት፣ እርስ በርሳችን መታወቅ፣ እርስ በርሳችን መከባበር ያስፈልገናል ማለት ነው። እንደዚህ ሲሆን ነው ለውጥ የሚመጣ እንጂ ዝም ብሎ ሁሉ እየመጡ ፍትህ ፍትህ ማለቱ ምንም የሚያመጣው ለውጥ የለምና ይህንን አስረግጬ ልነግራችሁ ፈልጋለሁ። አሁንም በአርሲ የሚገደሉ ኦርቶዶክሳውያን የኛ ደም ነው። ስለዚህ ሁላችሁም ይህንን ድምፅ ለዓለም አስተጋቡ። አባቶችም እንግዲህ ነገር ተቃውሞ የሰማነው የምንገኘው ብዙ አባቶች ሳይሆን ካህናት እና በውጭም በውስጥ የሚገኙ ካህናት የተቃውሞ የሰማነው የምንገኘውና እንዲሁ አንድ አባት የተናገሩት ነገር በጣም ስለሳበኝ ነውና ገዳዮቻችንን ስም መጥቀስ አለብን። ስሙት እስቲ። የአርሲ ሀገረ ስብከትን አቤቱታ ያቀረበው የመርቲ ወረዳ ቤተ ክህነት ችግሩ የተፈጠረበት መልአከ ኃይል መብራቱ ግሩም ለሀገረ ስብከቱ የደረሰውን ችግር ከዘረዘሩ በኋላ ምክንያቱ ፖለቲካ አይደለም፣ የብሔር ጉዳይ አይደለም፣ ዘረፋ አይደለም፣ ጉዳዩ አክራሪው የሚሰራው በሃይማኖት ጉዳይ ላይ የተነሳ ዘመቻ መሆኑን እንዲህ ብለው ይናገራሉ። ስለዚህ የአርሲ ሀገረ ስብከት ጽሕፈት ቤት ሊገነዘብ የምንፈልገው ያለው እውነት ቢሆን ጉዳይ ክርስቲያን የተባለ ማህተብ ያሰረ በሙሉ ለማጥፋት መሆኑን አውቆ ለሚመለከተው ለመንግስት አካላትና በተለይ ሚዲያ ቀርቦ እንዲዘግብልን እና ዓለም እንዲያውቅልን ስንል በዚህ ሪፖርት እናስታውቃለን ብሎ ከመንፈሳዊ ሰላምታ ጋር እግዚአብሔር ኢትዮጵያና ሕዝቦቿን ይጠብቅ ብለው ሪፖርት አድርገዋል። እኔ ሰዎች ጉዳይ ወስደው የብሔር የፖለቲካ ለምን እንደሚያረጉት አይገባኝም። ጉዳዩ አክራሪው ኃይል ከዚህ ቀደም ያረግ እንደነበረው ትናንትም ይፈጽመው እንደነበረው አሜሪካ ቁጭ ብሎ ሲለኩስ የሚፈጥረው ኦርቶዶክሳውያን ላይ ጫና ነው። ጉዳዩ መንግስትን አገኘው ብሎ ወይም የህዝብን ሰላም አንድነት ለማናጋት ሊሆን ይችላል። ግን እኚህ የወረዳው ሊቀ ካህን እንዳሉት ክር ያሰረ ኦርቶዶክሳዊ ነው እየተገደለ ነው ያሉት። ይሄ ኦሮሞም፣ አማራም፣ ውራጌም፣ ትግሬም ወዘተ ሊሆን ይችላል። እምነቱ ነው እያስገደለው ነው የሚሉት እና እኔ ባካችሁ ፖለቲካ ማረጉን ትተን በተለይ ደግሞ አንድ የቤተ ክርስቲያን አባት እንደተናገሩት ካህን የመንግስት ሰራተኛ አይደለም፣ እሱ ለመንጋው ራሱን የሰጠ የክርስቶስ ባላደራ ነው ይላሉ። እውነተኛ ካህን የሚያገለግለው በመቅደስ ብቻ ሳይሆን ለነፍሳት መዳኛም ጭምር በመንደር ውስጥም ባለ ክስተት ነው ይላሉ። እንደውም ምንድን ነው የሚሉት? ካህኑ ቢጸልይ መንደሩ ይባረካል፣ ካህኑ ቢተኛ መንደሩ ይሞታል ብለው። አሁን ይሄ ነው እየተደረገ ያለው። ጉዳዩን አንስተን በጸሎትም በእርዳታም ህግና ፍትህ እንዲጠበቅም ከለላም እንዲኖር ከመጠየቅ ይልቅ ነገሮችን እየወሰድን የሚወሽቅባቸው ጉዳዮች እኔ በጣም ልቤን ይሰብራል። ይሄም ዋችንም አካባቢውንም ቤተክርስቲያንን አይጠቅምም። በተለይ በመፍራት ላይ ያሉ የቤተ ክርስቲያን አባቶች እንዴ መጽሐፍ እኮ የሚለው ኤጲስቆጶስ የሚቀመጥበት ዙፋን ሳይሆን የሚሸከምበት መስቀል ነው። እሱ እኮ ዙፋን ላይ ሊሽሞነሞን አይደለም፣ መስቀሉ ነው ያ ዙፋኑ ለሱ።
ኢጲስቆጶስ ያደረገው ቆብ መጠምጠሚያው ካባው ልብሱ ወርቁ የህዝብ እንባን ለማከም ነው የሚለው። ከእግዚአብሔር ይልቅ ሰውን ለሚፈራ ኤጲስቆጶስ ወዮለት፣ ዝምታው ይወቅሰዋል ይላል። ኤጲስቆጶስ መጀመሪያ አባት እንጂ ገዥ መሆን የለበትም፣ እረኛ እንጂ ፖለቲከኛ መሆን የለበትም ይላል። በጣም የሚገርማችሁ ሰሞኑን በ103 ዓመታቸው የሞቱት እጅግ ታዋቂው ኦርቶዶክሳዊ ሜትሮፖሊስ አውግስቲን ካንቲዮቴስ የሚባሉ ጳጳስ ናቸው ይህን የተናገሩ። ስለዚህ እንዲህ አይነት ችግር ላይ ቤተ ክርስቲያንን አስቀድመን ጉዳዩ የቤተ ክርስቲያን ነው፣ የክርስትና ነው፣ የክር ጉዳይ ነው፣ የብሔር ጉዳይ አይደለም፣ የፖለቲካ ጉዳይ አይደለም። እምነቱን ስር ነቅለው ሊጥሉ የፈለጉ አክራሪ ኃይል እንደኔ እጃቸው ግብፅ እንደሚደርስ ሁሉ ገምታለሁ፣ ወይም ሳውዲ እንደሚደርስ ገምታለሁ። ስለዚህ ይሄንን ጠንክረን ሰላሙን ለማስጠበቅ የበለጠ መስራት አለብን። በተለይም ደግሞ የሃይማኖት ተቋማት ላጣራ ነው እንደዚህ ነው ምናምን ብለዋል። ታማኒነት ሊኖረው ይገባዋል። በማጣራቱ ሂደት ውስጥ ቤተክርስቲያኒቱ ውስጥ መጀመሪያ የራሷን እድሜ ጤና ያስጥልን እንዲህ አባታችን እና ይሄ ነው እንግዲህ ላይክ ሆን ተብሎ የሚደረግ ነገር ነው። ማተብ ተኮር ነው ነገር ሃይማኖት ተኮር ነው እንጂ የሆነ ብሔር ተኮር አይደለም። ብሔር ተኮር ቢሆንማ ኦሮሚያ ውስጥ ኦሮሞ ሊሞት አይችልም። ነገራችን ላይ ብሔር ተኮር ቢሆን ነገር ኦሮሚያ ውስጥ እየሞቱ የሚገኙት እኮ ኦሮሚያ ተናጋሪ እኮ ናቸው። የኦሮሚያ ተወላጆች እኮ ናቸው እየተረሸኑ የሚገኙት። ደቡብ ተወላጆች፣ የአማራ ተወላጆች በዛ ባልሲ እየሞቱ ይገኛሉ። ብሔር ተኮር ነው ይሄ ነገር፣ ፖለቲካ ነው ቢባል ይሄ ነገር ማን ነበር የሚሞተው? የሆነ ብሔር ተኮር ነበር የሚሞተው። ከዛ ጋር ተወላጅ ውጪ ያለ አካል ሊሞት ይችላል። አሁን ግንስ ማተብ ያሰረ ኦሮሞ ሞቷል፣ ማተብ ያሰረ አማራም ወራጆም ይሄ ጎጣ ሁሉ ሞቷል። ችግሩ ካሁን ይሄ ባለበት ሁኔታ እውቅና አይሰጥም። ያው የሞቱ ነው የሚገርተው ወቅታ የሞቱ ነው የሚገኘው። ስለዚህ ይሄን ነገር ለማስቆም እንሰራለንና አይዛችሁ ብሎ ቢያንስ ካሳ እንኳን የሚከፍተው ካሳ ችግር የለውም እንደፈለገ እዛው እንትን በሉት። የሚያጽናና የሀዘን መግጫ የሚያወጣ የለም። እኔ እኮ በጣም ያዘንኩት ቢያንስ እንደ ሀገር የሀዘን ቀን ባይታወጅ አርባው ተወክሲያን በሁለት ቀን በሶስት ቀን ሞተው የሀዘን ቀን ባይታወጅ እንዴት እንደ ቤተክርስቲያን ምህላ ይነፈጋቸዋል፣ እንደ ጸሎተ ፍታት ይነፈጋቸዋል እነዚህ ምእመናን። እነ ብፁዕ አቡነ ሳዊሮስ አንድ ባለስልጣን ሲሞት በአጥቢያ ቤተክርስቲያን ሁሉ ከቅድስት ሥላሴ እስከ እንትን ሁሉ ተሰብስባችሁ ሁላችሁም ተሰብስባችሁ ፍታት ታደርጋላችሁ እንዴ? ሊቃውንቱ ሲናገሩ ነበረ። ባለፈው በአራርቲ ቤተክርስቲያን በአደጋ ምክንያት ኦርቶዶክስ ሲሞቱ ፍታት ያደርጋል በሁሉም ቦታ። ለምን? በአደጋ ስለሞቱ። ሰው ሲገላቸውስ በጥይት ሲገሉስ አይደረግም። ለምን? የሆነ ከኋላ ሆነ ኃይል አለ፣ እሱን ይፍቶች ይፈራል። ይሄ ነው እንግዲህ ያለው ነገር እና እኔ ባለፈውም እንዳልኩት እነ ብፁዕ አቡነ ጴጥሮስን ትላልቅ አባቶችን አባት ብለን በጠራንበት አንደበታችን አሁን ያሉ አባቶችን አባት ብለን ለመጥራት ይከብደናል። ኦሬዲ ፐርሰናሊ ነው ይከብደኛልና ኤኒዌይስ አዲስ ካለያችሁ መቅረብ ነው የሚሆነው። ላይክ እና ሼር ማድረጋችሁ እንዳይረሳ። በአርሲ ጉዳይ ላይ ካለያችሁ መቅረብ ባለው ተቀውልኝ